ሰላም ጤና ይስጥልን። ዛሬ የምንመለከተው ጽሑፍ በጣም የሚገርምና ጥልቅ ሐሳብ ነው የሚያነሳው። በሁለት መለኮታዊ ስሞች ላይ ያተኩራል። እነሱም ያህዌ እና ኢየሱስ ናቸው። አዎ፣ ዋናው ጥያቄውም ይህ ነው። የእነዚህ ስሞች ትርጉም ምንድን ነው እና እንዴት ነው አንዱ ስም ሌላውን የሚፈጽመው ወይም የሚያሟላው? በጣም ጥሩ ጥያቄ ነው። እስቲ ይህንን ጉዳይ እንፍታታው እና ታሪኩም የጀመረው ያው ከሚታወቀው የሙሴ ጥያቄ ነው። በሚቃጠለው ቁጥቋጦ አጠገብ ቆሞ የእግዚአብሔርን ስም ሲጠይቅ እውነት ነው። የተሰጠው መልስ ደግሞ ትንሽ እንቆቅልሽ ነገር ነው። እኔ ያለሁ እኔ ነኝ ይላል። በአንዳንድ ትርጉሞች ደግሞ የምሆነውን ሆናለሁ። እስቲ ከዚህ እንጀምር። ይሄ መልስ ወደ ያህዌ ወደሚለው ስም የሚመራን እንዴት ነው? በጣም ጥሩ መነሻ ነው። ብዙ ጊዜ ይህንን ሐረግ ሰምተን ነው የምናልፈው፣ ግን ያው የቋንቋውንም የፍልስፍናውንም ጥልቀት አናስተውልም። ጽሑፉም ያስረዳው በዕብራይስጥ መሆን ወይም መኖር የሚለው ግስ ሀያ መሆኑን ነው። ሀያ። አዎ፣ ያህዌ የሚለው ስም ከዚሁ ግስ ነው የሚመጣው እና በጥሬው ሲተረጎም የሚኖረው ህሉ የሆነው ወይም ህሉም ያደርገው የሚል ትርጉም አለው። ስለዚህ እኔ ያለሁ እኔ ነኝ የሚለው ሐረግ የስሙ ማብራሪያ ነው ማለት እንችላለን። ገባኝ። እርሱ በራሱ የሚኖር ለማንም ማይደገፍ የሁሉም ነገር መገኛና መሰረት የሆነ ፍጹም ህልውና ነው። የፍጹም ህልውና ሐሳብ በጣም ኃያል ነው። ሁሉ ነገር ያጠቃልላል። አዎ፣ ግን በሌላ በኩል ደግሞ ትንሽ አስፈሪ እና የሚርቅም ይመስላል። በተለይ ለሰው ልጆች። ልክ ነው። ፍጹም ላልሆነን ፍጡራን ይሄ ፍጹምነት ምን ማለት ነው? እዚህ ላይ ነው እንግዲህ የውይይታችን ማዕከል የሚገኘው። ጽሑፉ እንደሚለው ለፍጹም ፍጡር ያህዌ የሚለው ስም የህይወት ምንጭ ነው። ነገር ግን ኃጢአት መስራት ለሚችል ፍጽምና ለጎደለው ፍጡር ይኸው ስም የፍርድ ስም ይሆናል። ለምን? ምክንያቱም ፍጹም የሆነው ህልውና ከፍጽምና በታች የሆነን ማንኛውንም ነገር በፊቱ ማቆም አይችልም። ጽሑፉ የሚሰጠው ምሳሌ በጣም ግልጽ ነው። አንድ የበረዶ ቁራጭ ወደ ፀሐይ እየቀረበ ነው ብለን እናስብ። እሺ። ፀሐይ ስትመጣው ምን ይሆናል? ይቀልጣል። አዎ፣ ይጠፋል። ችግሩ የፀሐይ ክፋት ወይም ጭካኔ አይደለም። ችግሩ የበረዶ ባህሩ ነው። ከፀሐይ ሙቀት ጋር አብሮ መኖር አይችልም። ገባኝ። ስለዚህ ኃጢአት ያለበት ፍጡርም ልክ እንደ በረዶው ነው ማለት ነው። በፍጹሙ አካል ፊት ሲቆም በራሱ ባህሪ ምክንያት ይጠፋል። በትክክል። ስለዚህ ያህዌ የሚለው ስም በራሱ ጥሩ ሆኖ ሳለ ለወደቁ ፍጡራን የፍርሃትና የፍርድ ምንጭ ሆነ። እንግዲህ ይህንን ርቀትና ፍርሃት ለማቅረብ ነው ኢየሱስ የሚለው ስም ወደ ታሪኩ የሚገባው አይደል? በጣም በያህዌና በፍጡራን መካከል የተፈጠረውን ገደል የሚያሻግር ድልድይ እንደማለት ነው። በትክክል። ኢየሱስ የሚለው ስም ያው በጥንቱ አጠራር ኢያሱ ወይም የሽዋ ሁለት ቃላትን ያጣመረ ነው አይደል? አዎ፣ ሁለት ቃላት ናቸው፣ ያህ እና ሹዋ። ያህ ከያህዌ የመጣ ሲሆን ሹዋ ደግሞ መዳን ማለት ነው። ስለዚህ ኢየሱስ ማለት ያህዌ መዳን ነው። ልክ ብላል። አሁን ሁለቱን ትርጉሞች ስናገናኛቸው ያህዌ ያለው አካል ነው፣ ኢየሱስ ደግሞ ያህዌ መዳን ነው። ስለዚህ የኢየሱስ ሙሉ ትርጉም ያለው አካል መዳን ነው የሚል ይሆናል። አዎ፣ ይሄ እኮ ከፍጹም ህልውና ወደ ፍጹም መዳን የተደረገ ትልቅ ሽግግር ነው። ቆይ፣ ጽሑፉ እዚህ ጋር የሚለው ነገር በጣም አስገራሚ ነው። መዳን ለምን አስፈለገ ለሚለው ጥያቄ የሚሰጠው መልስ ብዙ ጊዜ ከምናስበው ይለያያል። ብዙ ጊዜ መዳን ስንል ከኃጢአት ይቅርታ ማግኘትን ነው የምናስበው። እውነት ነው። ጽሑፉ ግን ይቅርታ ብቻውን በቂ አይደለም ይላል። ይሄ እኮ በጣም ትልቅ ሐሳብ ነው። አዎ፣ ይሄ በጽሑፉ ውስጥ ካሉት ቁልፍ ሐሳቦት አንዱ ነው። ጸሐፊው እዚህ ላይ የሚያጎላው ነጥብ የኃጢአት ችግር የተሰራው ጥፋት ብቻ አይደለም፣ እሺ፣ ወደፊትም ጥፋት የመስራት ችሎታው መኖሩ ነው። አንድ ሰው ለፈጸመው ስህተት ይቅርታ ቢደረገለትም ነገ ደግሞ ሌላ ስህተት የመስራት አቅሙ አሁንም አብሮታል። እውነት ነው። ችሎታው አልተወገደም። ስለዚህ ጽሑፉ እንደሚለው የመጨረሻው የመዳን ግብ ፍጡራንን ኃጢአት ወደማይሰሩበት ደረጃ ማድረስ ነው። ፍጹም ማድረግ ሽቲ ነጻነታቸውን ማሳጣት ማለት ነው። በፍጹም በተቃራኒው ወደ ፍጹም ነጻነት ማምጣት ነው። ክፉን የመምረት ፍላጎትም ሆነ ችሎታ ወደሌለበት ደረጃ። ዋው! ይሄ እኮ ትልቅ ነገር ነው። ይህ ማለት እኮ ለፍጡራን ሲባል የስሙ ትኩረት ተቀየረ ማለት ነው። ልክ ነው። ከፍርሃት ወደ ተስፋ ያለው አካል ከሚለው አስፈሪ እውነት
ወደ ያለው አካል መዳን ነው ወደሚለው አጽናኝ እውነት። ይህ ሽግግር ወይም ፍጻሜ እንዴት ተከናወነ? ሽግግሩ የተከናወነው በመስቀል በኩል ነው ይላል ጽሑፉ። በመስቀል በኩል? አዎ፣ እዚህ ላይ የሚጠቀመው ዘይቤ በጣም ሀገራዊና ጥልቅ ነው። ያለው አካል ይላል። በያህዌ ስም ላይ የራሱን ደም በማፍሰስ ስሙን ወደ ኢየሱስ አሟልቶታል ወይም ፈጽሞታል ይላል። ማለቴ የፍርድን ስም ወደ ፍቅርና ሕይወት ስም ለውጦታል እንደማለት ነው። በትክክል። እዚህ ላይ አንድ ጥያቄ አለኝ። ይህ ማለት ያለው አካል ራሱ ተለወጠ ማለት ነው? ባህሩ ተቀየረ? በጣም ወሳኝ ጥያቄ ነው። ጽሑፉ በግልጽ እንደሚናገረው ያለው አካል በፍጹም አይለወጥም። እርሱ ዘላለማዊና የማይለወጥ ነው። ታዲያ ምንድን ነው የተለወጠው? የተለወጠው እርሱ ሳይሆን በፍጥሯንና በእርሱ መካከል የነበረው ግንኙነት ነው። መስቀሉ የፈጠረው ለውጥ ፍጥሯን ስለ እርሱ የነበራቸው አመለካከት እንዲቀይርና የእርሱን እውነተኛ ማንነት እንዲያዩ አስችሏቸዋል። ገባኝ። በመሰረቱ ያለው አካል መዳን ነው የሚለው ስም ከመጀመሪያውኑ ለእነርሱ የታሰበው እውነተኛ ስሙ ነበር። ነገር ግን በኃጢአት ምክንያት ሊረዱት አልቻሉም ነበር። መስቀሉ ያንን መጋረጃ ገለጠው። ወደ ጽሑፉ ስንመለስ ስለ ፍጡራን ደረጃ ሲናገር በጣም ግልጽ የሆነ መስመር ያስቀምጣል። አዎ፣ መላእክት፣ ሰዎች፣ ባክቴሪያዎች ሁሉም ፍጡራን ናቸው ይላል። አንዳቸውም ከፈጣሪ ጋር ሊነጻጸሩ አይችሉም። ይህንን ነጥብ ለምን አጽንዖት ሰጠው? ይሄ ነጥብ የፈጣሪና የፍጡርን ፍጹም ልዩነት ለማጉላት ነው። በሰው አእምሮ ውስጥ ያው ፍጡራንን በደረጃ እናስቀምጣቸዋለን። አዎ፣ መልአክ ከሰው ይበልጣል፣ ሰው ከእንስሳ ያል ልክ ነው። ነገር ግን ጽሑፉ እንደሚለው ከፈጣሪ አንጻር ሲታይ እነዚህ ሁሉ ልዩነቶች ትርጉም የላቸውም። ኃያሉ መልአክም ሆነች ትንሿ ባክቴሪያ ሁለቱም ፍጡራን ናቸው። በመካከላቸው ያለው ልዩነት ከፈጣሪ ጋር ሲነጻጸር ዚግባ የሚባል አይደለም። ስለዚህ ያንን የላቀውን ስም ሊወርስ የሚችለው ፈጣሪ ራሱ ብቻ ነው። ሌላ ምንም ፍጡር አይችልም። ስለዚህ የጊዜው ቅደም ተከተሉን እንመልከት። ጽሑፉ እንደሚለው ከመስቀሉ በፊት መልእክቶች ለሰው ልጆች የሚደርሱት በያህዌ ስም ነበር። እውነት ነው። ከዚያ በኋላ ግን መለኮታዊው አካል ራሱን የሚገልጸው በኢየሱስ ስም ብቻ ነው። ይህ እንዴት ሊሆን ቻለ? እዚህ ላይ ነው ጽሑፉ በጣም አእምሮን የሚፈታትን ሐሳብ የሚያቀርበው። እንዲህ ይላል፣ በዙፋኑ ላይ የነበረው ስም ሁልጊዜም ኢየሱስ ነበር። ሁልጊዜም የእግዚአብሔር ዘላለማዊ ባህሪው መዳን ነው። ነገር ግን ይህ ስም የመዳኒው እውነት ከመስቀሉ በፊት ለፍጥረት ሊገለጥ አይችልም ነበር። አንድ ደቂቃ። ይሄ ማለት በዙፋኑ ላይ የነበረው ስምና ለፍጥረት የተገለጠው ስም ለተወሰነ ጊዜ ተለያዩ ነበሩ ማለት ነው? አዎ። ይሄ እንዴት ሊሆን ይችላል? ትንሽ ግራ ያጋባል። ግራም ያጋባ ቢመስልም ጽሑፉ የሚያስረዳው በገሃዱ ዓለምና በመንፈሳዊ ዓለም መካከል ያለውን ልዩነት ነው። በዙፋኑ ላይ ያለው እውነታ አንድ ነገር ሆኖ ለእኛ ሊገለጥ የሚችለው ግን በምንረዳውና በምንቀበለው መንገድ ብቻ ነው። እሺ። የመዳን ስም ኢየሱስ የሚለው ስም ትርጉም እንዲኖረው የመዳን መንገድ መጀመሪያ መክፈት ነበረበት። ያ መንገድ ደግሞ መስቀሉ ነው። በትክክል። ስለዚህ ኢየሱስ የሚለው ስም ሙሉ ክብሩና ትርጉሙ ሊገለጥ የሚችለው በመስቀሉ በኩል ብቻ ነው። ከመስቀሉ በፊት መላእክት ሲላኩ የዙፋኑ ስም ሌላ ሆኖ የዙፋኑ ስም ምን ይሁን ምን እነርሱ ለኃጢአተኛው የሰው ልጅ ሊያደርሱ የሚችሉት ብቸኛ ስም ያህዌ ነበር። ሊረዱት የሚችሉት ብቸኛ ጽንሰ ሐሳብ ያ ነበር። ፍጹም የሆነው ቅዱስ የሆነው አስፈሪው ሕልውና። የመዳን ስም ገና አልተከፈተም ነበር። በጣም ግልጽ ነው። ስለዚህ መገለጡ ከጊዜ ጋር የተቆራኘ ነው፣ እውነታው ግን ዘላለማዊ ነው። ልክ ነው። እንግዲያው ይህ ሁሉ ለወደፊቱ ምን ማለት ነው? ጽሑፉ ወደ ፍጻሜው ዘመን ሲያመራ ፍጥረት ሁሉ ፍጹም ከሆነና ሞትን ጨምሮ ሁሉም ጠላቶች ከተደመሱ በኋላ ወልድ መንግሥቱን ለአብ ያስረክባል ይላል። ይህ ሁኔታ የስሞቹ ታሪክ እንዴት ይነካዋል? ይህ ደግሞ ጽሑፉ ወደሚያስቀምጥልን የመጨረሻና አስደናቂ ጥያቄ ይመራናል። እስቲ እናስበው። እሺ። የኃጢአት ችግር ሙሉ በሙሉ ተወግዷል። ፍጡራን ፍጹም ሆኗል። አሁን ያ ፍጹም የሆነ ፍጥረት ባለው አካል ፊት ሳይፈራና ሳይጠፋ መቆም ይችላል። የበረዶ ቁራጭ ከእንግዲህ በረዶ አይደለም። እንደ ፀሐይ ብርሃንን የሚያንጸባርቅ ነገር ሆኗል። በዚህ የትኛው ስም ጥቅም ላይ ይውላል? በጣም አስገራሚ ጥያቄ ነው። ጽሑፉ ሁለት አማራጮችን ያቀርባል። አዎ። አንደኛው ወደ መጀመሪያው የፍጹም ሕልውና ስም ወደ ያህዌ ይመለስ ይሆን?
ምክንያቱም አሁን ፍርዱን መፍራት አያስፈልግም። ያ አንዱ አማራጭ ነው። ያንን ፍጹም ሕልውና ሙሉ በሙሉ ማስተናገድ እንችላለን። ሁለተኛው እና ምናልባትም የበለጠ ጥልቅ የሆነው አማራጭ ደግሞ የመስቀሉና የመዳኑ መታሰቢያ ዘላለማዊ ስለሚሆን ስሙ ለዘላለም ኢየሱስ ማለት ያለው አካል መዳን ነው ተብሎ ይቀራል። ይሄ አማራጭ እንደሚለው መስቀሉ ጊዜያዊ መፍትሄ ብቻ አይደለም፣ የፈጣሪን ባህሪ ለዘላለም የሚገልጽ የመጨረሻውና ፍጹም መገለጥ ነው ይላል። መዳን የእርሱ ማንነት ማዕከል ነው። ስለዚህ ምርጫው ያህዌ ወደሚለው የፍጹምነት ስም መመለስ እና ኢየሱስ በሚለው የመዳን ስም ለዘላለም መቀጠል መካከል ነው። ጽሑፉ የትኛውን ይደግፋል? ጽሑፉ የሚደምድመው መልሱን እንደማናውቀው በመግለጽ ነው እና ይሄ ነው ውበቱ። እውነት ነው። በሁለቱም መንገድ ያለው አካል አይለወጥም። የሚለወጠው እርሱን የመረዳት አቅማችንና ከእርሱ ጋር ያለን ግንኙነት ብቻ ነው። ወደ ያህዌ ከተመለሰ ፍጹምነቱን ያለ ፍርሃት መቀበል መቻላችንን ያሳያል። ኢየሱስ ሆኖ ከቀጠለ ደግሞ መዳን የእርሱ ዘላለማዊና ማይለወጥ የፍቅር መግለጫ መሆኑን ያሳያል። እንግዲህ አድማቻችን እንዲያሰላስልበት ምንተወው ጥያቄ ይሄ ነው። አዎ፣ መዳን ለተወሰነ ጊዜ የነበረ ችግርን ለመፍታት የመጣ ፕላን ቢ ነው ወይስ ስለ ፈጣሪ ማንነት ከመጀመሪያውኑ የነበረው ጥልቅ እውነት በመስቀል በኩል ለዘላለም የተገለጠው የመጨረሻው ቃል ነው? ልክ ነው። ይህ ነው እንግዲህ ልናሰላስለው የሚገባን ጉዳይ። ስሙ ያህዌም ሆነ ኢየሱስ ዋናው ቁም ነገር ፍጡራን ከፈጣሪያቸው ጋር በሚኖራቸው ፍጹምና ዘላለማዊ ግንኙነት ላይ ነው።